በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አጽዋማት በኦሪየንታልና በኤስተር ኦርቶዶክስ መካከል ይህን ያክል የጾም መመሳሰል ይገርማል። ሪተን ባይ አዩ ፕሪንስ። ጾም በክርስትና እምነት ውስጥ ከጥንት ጀምሮ የነበረ የሰው ልጅ ከስጋዊ ፍላጎቱ ተቆጥቦ ወደ መንፈሳዊ ሕይወቱ የሚያደላበት ታላቅ መሳሪያ ነው። በተለይም የታላቁ ጾም ወይም አብይ ጾም ወይም የጌታችን ጾም ወቅት በመላው ዓለም በሚገኙ የኦርቶዶክስ አብያተ ክርስቲያናት ዘንድ እጅግ የተከበረና በከፍተኛ ጥንቃቄ የሚፈጸም መንፈሳዊ ጉዞ ነው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የጾም ሥርዓት እንደ ማነጻጸሪያ በመጠቀም በግብፅ፣ በሶሪያ፣ በህንድ፣ በአርመን፣ በኤርትራ፣ በሩሲያ፣ በግሪክ፣ በጆርጂያ፣ በሰርቢያና በአሦራውያን ዘንድ ያለውን የታላቁ ጾም አፈጻጸም፣ የምግብ ምርጫና የሰዓት ገደብ በዝርዝር ዳስሷል። በእነዚህ የተለያዩ ሀገራት መካከል ያለውን ጥብቅ መንፈሳዊ አንድነትና የባህል ልዩነት እንደሚከተለው እናቀርባለን። የግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን የታላቁ ጾም ሥርዓት። የመጾሚያ ሰዓት በግብፅ ኦርቶዶክስ ቤተክርስቲያን ልክ እንደ ኢትዮጵያ ሁሉ ምዕመናን እስከ 9 ሰዓት የመጾም ልማድ አላቸው። ይሁን እንጂ እንደ ግለሰቡ ጥንካሬ እና እንደ መነኮሳቱ ሥርዓት ሰዓቱ ሊረዝም ይችላል። በሰንበት ቀናት ቅዳሜና እሁድ ግን የሰዓት ጾም የለም። ቅዳሴ እንደተጠናቀቀ ምግብ ይበላል። የሚበሉ የምግብ አይነቶች በታላቁ ጾም ወቅት ሙሉ በሙሉ ከእንስሳት ተዋጽኦ ነፃ የሆኑ ምግቦች ይበላሉ። በግብፅ የታወቁት የጾም ምግቦች የሚከተሉ ናቸው። ፉል መዳሜስ በወይራ ዘይትና በሎሚ የሚዘጋጅ የተቀቀለ ባቄላ ሲሆን የሁል ጊዜ የጾም ምግብ ነው። ታይሚያ እኛ ሀገር ፈልፋል ታይሚያ እኛ ሀገር ፈላፊል እንደምንለው አይነት ሆኖ ከባቄላ የሚሰራ ጥብስ ነው። ኩሻሪ ሩዝ፣ መኮረኒ እና ምስር ተቀላቅሎ በቲማቲም ድል የሚቀርብ ምግብ ነው። አትክልቶች የማይበሉ ምግቦች ማንኛውም የእንስሳት ተዋጽኦ ስጋ፣ ወተት፣ ቅቤ፣ አይብና አሳ፣ እንቁላል አይበሉም። በታላቁ ጾም ወቅት አሳ መብላት በጥብቅ የተከለከለ ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸው አንድነት። የመጾሚያ ቀናት ሁለቱም አብያተ ክርስቲያናት 55 ቀናት ወዳዴ ይጾማሉ። የምግብ አይነት ሁለቱም ከእንስሳት ተዋጽኦ ይከለከላሉ። አሳን በታላቁ ጾም አለመብላት በሁለቱም ዘንድ የጸና ሕግ ነው። የቀን አቆጣጠር የጾም መጀመሪያና የትንሣኤ በዓልን የሚያከብሩበት ቀን ተመሳሳይ ነው። ስግደት በጾም ወቅት የሚደረጉ የንስሐ ስግደቶች በሁለቱም ዘንድ ትልቅ ቦታ አላቸው። ከኢትዮጵያ ኦርቶዶክስ ጋር ያላቸው ልዩነት የቅመማ ቅመም አጠቃቀም በኢትዮጵያ በርበሬና ቅመማ ቅመም የበዛባቸው ምግቦች ወይም እንደ ሽሮ ሲዘወትሩ፣ በግብፅ ግን ቀለል ያሉ በዘይትና በሎሚ የሚሰሩ ምግቦች ይበዛሉ። የእህል አይነት በኢትዮጵያ እንጀራ ወይም ጤፍ ዋናው የምግብ አካል ሲሆን፣ በግብፅ ግን ኤሽ የሚባል የዳቦ አይነት ለጾም ምግብነት ያገለግላል። የአዘገጃጀት ልማድ ግብፃውያን በጾም ወቅት የወይራ ዘይትን በብዛት ይጠቀማሉ። በኢትዮጵያ ግን የተልባ፣ የኑግና የሱፍ ዘይቶች እንዲሁም ድግስ ወይም የተፈጨ ዘር በብዛት ጥቅም ላይ ይውላሉ። የሶሪያ ኦርቶዶክስ ቤተክርስቲያን የታላቁ ጾም ሥርዓት። የመጾሚያ ሰዓት በሶሪያ ኦርቶዶክስ ሥርዓት የታላቁ ጾም ቀናት በጣም ጥብቅ ናቸው። ምዕመናን እንደየአቅማቸው እስከ ቀኑ 9 ሰዓት ወይም ፀሐይ እስክትጠልቅ ድረስ ይጾማሉ። ልክ እንደ ኢትዮጵያ ሁሉ ቅዳሜና እሁድ የሰዓት ጾም የለም። ነገር ግን ከጠሉላት ምግብ ማለትም የእንስሳት ተዋጽኦ መከልከሉ ይቀጥላል። የሚበሉ ምግብ አይነቶች የሶሪያ ኦርቶዶክስ ምዕመናን በጾም ወቅት የሚመገቧቸው ምግብ በመካከላቸው ምስራቅ ባህል ላይ የተመሰረቱ ናቸው።
የማይበሉ የምግብ አይነቶች ማንኛውም ስጋ፣ ወተት፣ ቅቤ፣ አይብና እንቁላል አይበሉም። በታላቁ ጾም ወቅት ዓሣ መብላት በጥብቅ የተከለከለ ነው። የወይን ጠጅ ወይም አልኮል መጠጣትን በጾም ወቅት አይፈቀድም። ከኢትዮጵያ ኦርቶዶክስ ጋር ያላቸው አንድነት የቀናት ብዛት ሁለቱም 55 ቀናትን ይጾማሉ። የቀን አቆጣጠር ሁለቱም የትንሣኤን በዓል የሚያከብሩበት ቀን አንድ ነው። የሥጋና የወተት ክልከላ በሁለቱም ዘንድ ከእንስሳት ተዋጽኦ መከልከል መለኮታዊ ትእዛዝ ተደርጎ ይወሰዳል። የጾም ዓላማ ሁለቱም ጾምን ከጸሎትና ከምጽዋት ጋር አያይዘው ይመለከቱታል። ከኢትዮጵያ ኦርቶዶክስ ጋር ያላቸው ልዩነት የመጾሚያ ቀናት ስያሜ በኢትዮጵያ ዘወረደ ቅድስት እያልን የምንጠራቸውን ሳምንታት በሶርያ ቤተክርስቲያን በራሳቸው ቋንቋ በሱርስት የተለየ ስያሜ ይሰጧቸዋል። የቅዳሴ ቋንቋ በኢትዮጵያ ግዕዝ እንደሚጠቀሙት ሁሉ እነሱ ደግሞ የጌታችን የኢየሱስ ክርስቶስ ቋንቋ የነበረውን አረማይክ ሱርስት ለጸሎት ይጠቀማሉ። የምግብ ባህል ሶርያውያን በብዛት ሽንብራ እና ስንዴን መሰረት ያደረጉ ምግቦች ሲያዘወትሩ፣ ኢትዮጵያ ውስጥ ግን ጤፍ እና ምስር፣ ሽሮ ቀዳሚዎች ናቸው። ዝግጅት በኢትዮጵያ በጾም ወቅት በየአይነቱ ተብሎ የሚቀርበው ምግብ በሶርያ ዘንድ ምዝ በሚባል መልኩ በተለያዩ ትናንሽ ሳህኖች የቀረቡ የጾም ሰላጣዎችንና ድልሆችን ያካትታል። የሂንድ ማላንካራ ኦርቶዶክስ ቤተክርስቲያን ታላቁ ጾም ስነ ስርዓት። የመጾሚያ ሰዓት የማላንካራ ኦርቶዶክስ ስርዓት በታላቁ ጾም ወቅት ምዕመናን እስከ ቀኑ 9 ሰዓት ድረስ ምንም አይነት ምግብና ውሃ ሳይቀምሱ ይቆያሉ። በሰንበት ቀናት እሁድና ቅዳሜ ግን የሰዓት ጾም የለም። ሆኖም የምግብ አይነቱም እንደተገደበ ይቆያል። የማይበሉ የምግብ አይነቶች የእንስሳት ተዋጽኦ በሂንድ ኦርቶዶክስ ባህል የታላቁ ጾም ክልከላዎች በጣም ጥብቅ ናቸው። ዓሣ ልክ እንደ ኢትዮጵያ ሁሉ በታላቁ ጾም ወቅት ዓሣ መብላት በጥብቅ የተከለከለ ነው። አልኮል፣ ማንኛውም የሚያሰክር መጠጥ በጾም ወቅት መጠጣት እንደ ትልቅ መንፈሳዊ ድክመት ይታያል። የሚበሉ የምግብ አይነቶች ሙሉ በሙሉ በእጽዋትና በጥራጥሬ ላይ የተመሰረቱ ምግቦች ይበላሉ። ከኢትዮጵያ ኦርቶዶክስ ጋር ያላቸው አንድነት የእንስሳት ተዋጽኦ ክልከላ በሁለቱም አብያተ ክርስቲያናት ከስጋ፣ ከወተት፣ ከቅቤና ከእንቁላል መከልከልን እንደ መሰረታዊ የጾም ሕግ ይቀበሉታል። በሁለቱም ዘንድ በታላቁ ጾም ወቅት ዓሣ መብላት የተከለከለ ነው። የሰዓት ጾም ሁለቱም እስከ 9 ሰዓት የመጾም ስርዓት አላቸው። የቀናት ብዛት ሁለቱም 55 ቀናትን ይጾማሉ። በጾም ወቅት የሚደረጉ የንስሐ ስግደቶች በሁለቱም ዘንድ ተመሳሳይ ናቸው። ከኢትዮጵያ ጋር ያላቸው ልዩነት የመሰረት ምግብ በኢትዮጵያ ጤፍ እንጀራ ዋናው ምግብ ሲሆን በሂንድ ግን ሩዝ የጾም ምግብ መሰረት ነው። የቅባት ምንጭ በኢትዮጵያ የተልባ፣ የኑግና የሱፍ ዘይት ለጾም ወጥ ማጣፈጫነት ሲያገለግሉ፣ በሂንድ ግን የኮኮናት ወተት እና የኮኮናት ዘይት ቀዳሚዎች ናቸው። የማጣፈጫ ቅመም እኛ ሀገር በርበሬ ለወጥ ዋነኛ ግብዓት ሲሆን፣ ህንዶች ደግሞ ካሪ፣ እርድና ዝንጅብል በብዛት ይጠቀማሉ። ህንዶች ጾም ሲፈቱ ካንጂ የሚባለውን ቀጭን የሩዝ ገንፎ የመጠጣት ልማድ አላቸው። ይህም ሆድን ለማለስለስ ይረዳል ብለው ያምናሉ። የአርመን ኦርቶዶክስ ቤተክርስቲያን የታላቁ ጾም ስርዓት። የመጾሚያ ሰዓት በአርመን ቤተክርስቲያን የታላቁ ጾም ወቅት ምዕመናን እንደየአቅማቸው እስከ 9 ሰዓት ይጾማሉ። በሳምንቱ መጨረሻ ቅዳሜና እሁድ ግን የሰዓት ጾም የለም። የማይበሉ የምግብ አይነቶች የእንስሳት ተዋጽኦ የአርመን ኦርቶዶክስ የታላቁ ጾም ሕግጋት እጅግ ጥብቅ ከሚባሉት ወገን ናቸው። አሁንም ዓሣ በታላቁ ጾም ወቅት መብላት በጥብቅ የተከለከለ ነው። ማር አንዳንድ በጣም አጥባቂ የሆኑ የአርመን ምዕመናን ማር ከንብ ወይም ከእንስሳት የሚገኝ በመሆኑ በጾም ወቅት አይመገቡትም። የሚበሉ የምግብ አይነቶች ምዕመናን ሙሉ በሙሉ በእጽዋት፣ በጥራጥሬና
በቅባት እህሎች ላይ የተመሰረቱ ምግቦችን ይመገባሉ። ቶፒክ ይህ የአርመን የጾም ምግብ ንጉስ ነው። ከሽምብራና ከድንች የሚሰራ ኳስ መሰል ምግብ ነው ሲሆን ውስጡ በሽንኩርት፣ በለውዝ፣ በዘቢብና በቅመማ ቅመም የተሞላ ነው። ላቫሽ፣ ታህኒ እነዚህ የጾም ምግቦች ናቸው። ምስርና ስንዴ በሾርባ ወይም በንፍሮ መልክ ተዘጋጅተው ይበላሉ። ከኢትዮጵያ ኦርቶዶክስ ጋር ያላቸው አንድነት የእንስሳት ተዋጽኦ ክልከላ ሁለቱም አብያተ ክርስቲያናት ጋር አንድ ነው። አሳ ለመብላት አሁንም ከኢትዮጵያ ጋር አንድ ናቸው። የቀናት ብዛት ሁለቱም 55 ቀናትን ይጾማሉ። መንፈሳዊ ትርጉም ሁለቱም ጾምን ለስጋ ፈቃድ መግዣ እና ለነፍስ መታደሻ እንደሆነ ያምናሉ። ከኢትዮጵያ ኦርቶዶክስ ጋር ያላቸው ልዩነት የማር አጠቃቀም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ጾም ምግብ ቢቆጠርም በአርመን አጥባቂ ምዕመናን ዘንድ ግን የእንስሳት ተዋጽኦ ነው ተብሎ ሊከለከል ይችላል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የታላቁ ጾም ስርዓት የመጾም ሰዓት በኤርትራ ኦርቶዶክስ ስርዓት ታላቁ ወይም አብይ ጾም ሰዓት ልክ እንደ ኢትዮጵያ እጅግ ጥብቅ ነው። ምዕመናን እንደየአቅማቸው እንደየደረጃቸው ተማሪ፣ ሰራተኛ ወይም አረጋዊ እስከ 9 ሰዓት ወይም እስከ 11 ሰዓት ይጾማሉ። ቅዳሜና እሁድ የሰዓት ጾም የለም። የማይበሉ ምግብ አይነቶች የእንስሳት ተዋጽኦ ማለትም ልክ እንደ ኢትዮጵያ ስርዓት ነው። ኦርቶዶክስ ጋር ያላቸው አንድነት የቀናት ብዛት፣ የሳምንታት ስያሜ፣ የእንስሳት ተዋጽኦ ስርዓት ለጸሎትና ለቅዳሴ የሚጠቀሙበት የዕለት ቀንነታቸው ነው። ከኢትዮጵያ ኦርቶዶክስ ጋር ያላቸው የምግብ አዘገጃጀት በኤርትራ ጾም ላይ ተጽዕኖ በትንሹ ይታያል። ለምሳሌ በጾም ወቅት በቲማቲም የሚሰሩ ስፓጌቲዎች፣ ፓስታ ወይም ሱጎ ከኢትዮጵያ በበለጠ በኤርትራ ጾም ማዕድ ላይ በስፋት ይገኛሉ። የዘይት ምርጫቸው ባህላዊ መጠጦች ጾም ሲፈታ በኤርትራ ሰውዋ የሚባለው ባህላዊ መጠጥ አዘገጃጀትና ጣዕም ከኢትዮጵያ ጠላ በጥቂቱ ይለያል። የእንጀራ አይነት በኢትዮጵያ የጤፍ እንጀራ የበላይነቱን ሲይዝ በኤርትራ ግን ከጤፍ በተጨማሪ ከጣፍና ከስንዴ የሚዘጋጁ እንጀራዎች በጾም ወቅት በስፋት ጥቅም ላይ ይውላሉ። ኢስተር ኦርቶዶክስ ማለትም የምስራቅ ኦርቶዶክስ ቤተክርስቲያናት ስርዓት የጆርጂያ ኦርቶዶክስ ቤተክርስቲያን የታላቁ ጾም ስርዓት የመጾሚያ ሰዓት በጆርጂያ ኦርቶዶክስ ስርዓት የሰዓት ጾም ምንም አይነት ምግብና አለመብላት በጣም ይበረታታል። በተለይ በታላቁ ጾም የመጀመሪያዎቹ 2 ቀናትና በስቅለት ዓርብ ብዙ ምዕመናን እስከ ምሽት ድረስ ምንም አይነት ነገር አይቀምሱም። በተለመዱት የጾም ቀናት ግን አብዛኛው ምዕመን እስከ 9 ሰዓት ይጾማል። የማይበሉ ምግብ አይነቶች እነዚህም የእንስሳት ተዋጽኦ የጆርጂያ ቤተክርስቲያን በጾም ሁኔታቸው በጣም ጥብቅ ናቸው። በጆርጂያ አጥባቂ ስርዓት ረቡዕና ዓርብ ደረቅ ጾም ወይም ዥሮፋጊ ይጾማሉ። ይህም ዘይት እንኳን ያልገባበት ምግብ መመገብ ማለት ነው። ከኢትዮጵያ ኦርቶዶክስ ጋር ያላቸው አንድነት የእንስሳት ተዋጽኦ ክልከላ፣ አሳ ለመብላት የሰዓት ጾም፣ የጥንታዊነት መንፈስ ሁለቱም አብያተ ክርስቲያናት ጥንታዊ ስርዓታቸውን ሳይቀይሩ በማቆየት ረገድ በጣም ይመሳሰላሉ። ከኢትዮጵያ ኦርቶዶክስ ጋር ያላቸው ልዩነት የለውዝ አጠቃቀም፣ የቀናት ብዛት፣ የወይን ጠጅ ጆርጂያ የወይን ጠጅ መገኛ ሀገር እንደመሆኑ በጾም ቅዳሜና እሁድ ወይን ጠጅ መጠጣት እንደ በረከት ይታያል። በኢትዮጵያ ግን አልኮል በጾም ወቅት ፈጽሞ አይመከርም። የምግብ አይነቶች በጆርጂያ ባቄላ ዋናው የጾም ምግብ ሲሆን በኢትዮጵያ ምስርና ሽሮ ቀዳሚ ናቸው። እንጀራና ዳቦ ጆርጂያውያን በጾም ወቅት ልዩ ልዩ ዳቦዎችን ሲመገቡ ኢትዮጵያውያን በእንጀራ ላይ ያተኩራሉ፣ ዳቦም ይጠቀማሉ።
የሩሲያ ኦርቶዶክስ ቤተክርስቲያን የታላቁ ጾም ስርዓት the Great Lent የመጾሚያ ሰዓት በሩሲያ ኦርቶዶክስ ባህል እንደ ኢትዮጵያ እስከ ቀኑ 9 ሰዓት ድረስ መቆየት በገዳማውያን ዘንድ በሰፊው ቢተገበርም በከተማ ባሉ ምዕመናን ዘንድ ግን በብዛት የሚተኮረው በምግብ አይነት ላይ ነው። ሆኖም በጾሙ የመጀመሪያ ቀንና በስቅለት ዓርብ ላይ ሙሉ ቀን ምንም አይነት ምግብ አለመቅመስ ብላክ ፋስት በጣም የተለመደ ነው። የማይበሉ የምግብ አይነቶች እነዚህም የእንስሳት ተዋጽኦ የሩሲያ ቤተክርስቲያን የታላቁ ጾም ክልከላዎች እንዲህ ናቸው። ስጋ፣ የወተት ተዋጽኦ፣ እንቁላል፣ አሳ። በታላቁ ጾም አሳ መብላት የተከለከለ ነው። ነገር ግን እንደ ሆሳዕና ባሉ ጥቂት በዓላት ላይ ሊፈቀድ ይችላል። እንደ ሩሲያ ቤተክርስቲያን የአትክልት ዘይት በጣም ጥብቅ በሆኑ በጾሙ ቀናት በተለይ ረቡዕና ዓርብ ዘይት እንኳ ሳይጨምሩ የሚጾሙ አጥባቂ ምዕመናን አሉ። ይህ ጂሮፋጊ ደረቅ ምግብ መመገብ ይባላል። የሚበሉ የምግብ አይነቶች የሩሲያ የጾም ምግቦች ቅዝቃዜውን ለመቋቋም የሚያስችሉና በኃይል የበለጸጉ ናቸው። ካሻ ማለትም ከተለያዩ እህሎች የሚሰራ ገንፎ መሰል፣ ቦርሻ ያለ ስጋ የሚሰራ የቀይ ስር ሾርባ፣ የእንጉዳይ ምግቦች፣ የተመረቱ አትክልቶች፣ ጥቁር ዳቦ ማለትም ከገብስ የሚሰራው ጥቁር ዳቦ የጾም ማዕዳቸው ዋነኛ አካል ነው። ከኢትዮጵያ ኦርቶዶክስ ጋር ያላቸው አንድነት የእንስሳት ተዋጽኦ ክልከላ፣ አሳ ለመብላት፣ የጾሙ መንፈስ፣ ስግደት እነዚህ ከኢትዮጵያ ጋር የሚመሳሰሉ ናቸው። ከኢትዮጵያ ኦርቶዶክስ ጋር ያላቸው ልዩነት የቀናት ብዛት የሩሲያ ኦርቶዶክስ ጾም 40 ቀናትና የሕማማት ሳምንትን ጨምሮ በድምሩ 48 ቀናት አካባቢ ሲሆን ኢትዮጵያ ውስጥ ግን 55 ቀናት ወይም ሁዳዴ ነው። የአልኮል አጠቃቀም በሩሲያ ስርዓት በቅዳሜና እሁድ የጾም ቀናት ላይ መጠነኛ የወይን ጠጅ መጠጣት ይፈቀዳል። በኢትዮጵያ ግን በጾም ወቅት ማንኛውም አልኮል አይመከርም። የቅባት ምንጭ ሩሲያውያን የሱፍ ዘይት ሰንፍሎር ኦይል በብዛት ሲጠቀሙ፣ ኢትዮጵያውያን ደግሞ ሙግ፣ ተልባና ሰሊጥን ያዘወትራሉ። እንጀራና ዳቦ በኢትዮጵያ እንጀራ የማይታለፍ የጾም ምግብ ሲሆን በሩሲያ ግን ዳቦና ድንች መሰረታዊ የጾም ምግቦች ናቸው። የጾም ሰዓት በኢትዮጵያ እስከ ቀኑ 9 ሰዓት መቆየት እንደ ሕግ የሚታይ ሲሆን በሩሲያ ምዕመናን ዘንድ ግን ሰዓት ከመጠበቅ ይልቅ ከምግብ አይነቱ መከልከል ላይ ትኩረት ይደረጋል። የግሪክ ኦርቶዶክስ ቤተክርስቲያን የታላቁ ጾም መጋሊ ሰራኮስቲ የመጾሚያ ሰዓት በግሪክ ባህል አጥባቂ የሆኑ ምዕመናን እና መነኮሳት እስከ ቀኑ 9 ሰዓት ድረስ ይጾማሉ። ይሁን እንጂ አብዛኛው የከተማ ነዋሪ ትኩረት የሚያደርገው ከምግብ አይነቶች መከልከል ላይ ነው። የጾሙ የመጀመሪያ ቀን ክሪልማንዳይ ካታሪ ደፍተራ ይባላል። በዚህ ቀን የግሪክ ሰዎች ምንም አይነት ስጋና የወተት ተዋጽኦ ሳይነኩ ወደ ሜዳ በመውጣት እና ካይት በመስቀል ጾሙን በታላቅ ስነ ስርዓት ይጀምራሉ። የማይበሉ የምግብ አይነቶች የእንስሳት ተዋጽኦ በግሪክ ኦርቶዶክስ የታላቁ ጾም ክልከላዎች በጣም ግልጽ ናቸው። የሚበሉ የምግብ አይነቶች የግሪክ የጾም ምግቦች በጤናማነታቸው የታወቁ ናቸው። ደም የሌላቸው የባህር ፍጥረታት ይህ የግሪክ ጾም ልዩ መለያ ነው። ሽሪምፕ፣ ኦክቶፐስ፣ ካላማሪ እና ቀንድ አውጣ በጾም ወቅት ይበላሉ። እነዚህ ፍጥረታት ደም ስለሌላቸው እንደ ስጋ አይቆጠሩም። ታራሞሳላታ ከአሳ፣ እንቁላል፣ ከሎሚና ከዳቦ የሚሰራ ድልህ ሲሆን በጾም ወቅት በስፋት ይበላል። ላጋና በጾም መጀመሪያ ቀን ብቻ የሚጋገር ልዩ ጠፍጣፋ ዳቦ።
ከኢትዮጵያ ጋር ያላቸው ልዩነት የምግብ የባህር ምግቦች፣ የቅባት ብዛት፣ የዘይት አጠቃቀም፣ አልኮል፣ የምግብ ጣዕም እነዚህ ናቸው። የሰርቢያ ኦርቶዶክስ ቤተክርስቲያን የታላቁ ጾም ስርዓት ካስኒ ፖስት የመጾሚያ ሰዓት በሰርቢያ ኦርቶዶክስ ስርዓት በታላቁ ጾም የመጀመሪያዎቹ 3 ቀናት ትሪሚር ይባላል። በጣም ጥብቅ ናቸው። አጥባቂ ምዕመናን በእነዚህ ቀናት ውስጥ እስከ ረቡዕ ቅዳሴ ድረስ ምንም አይነት ምግብና ውሃ ሳይቀምሱ ሊቆዩ ይችላሉ። በሌሎቹ የጾም ቀናት ግን አብዛኛው ምዕመን ትኩረት የሚያደርገው ከምግብ አይነቶች መከልከል ላይ ነው። የማይበሉ የምግብ አይነቶች የእንስሳት ተዋጽኦ፣ ስጋ፣ የወተት ተዋጽኦ፣ እንቁላል እና አሳ ናቸው። አሳ የሚፈቀደው በበዓለ ማርያም እና በሆሳዕና ቀናት ብቻ ነው። ዘይት በታላቁ ጾም አብዛኞቹ ቀናት ረቡዕና ዓርብ በውሃ ብቻ የተቀቀለ ምግብ ይበላል። ዘይት እንኳን አይፈቀድም። ዘይትና የወይን ጠጅ የሚፈቅዱት ቅዳሜና እሁድ ብቻ ነው። የሚበሉ የምግብ አይነቶች የሰርቢያ የጾም ምግቦች ቀላልና ለሰውነት ተስማሚ ናቸው። ኦፓራ በውሃ በጨውና በዳቦ የሚሰራ ቀላል ምግብ፣ ፕሪብራናክ በምድጃ የሚጋገሩ የታወቁ የባቄላ ምግቦች፣ አጂቫር ከቀይ ቃሪያና ከደጃፍ የሚሰራ ድል ሲሆን በዳቦ ይበላል። ሆስና ሳርማ በጎመን ቅጠል ውስጥ ሩዝና አትክልት ተጠቅልሎ የሚሰራ ምግብ ናቸው። እንዲሁም ለውዝና ማር። ከኢትዮጵያ ኦርቶዶክስ ጋር ያላቸው አንድነት የእንስሳት ተዋጽኦ ክልከላ፣ የመጀመሪያዎቹ ቀናት ጥንካሬ፣ መንፈሳዊ ትኩረት። ከኢትዮጵያ ኦርቶዶክስ ጋር ያላቸው ልዩነት የዘይት ክልከላ፣ ሰርቢያውያን በታላቁ ጾም የሳምንቱ ቀናት ከቅዳሜና እሁድ ውጪ ዘይት እንኳን አለመጠቀምን እንደ ስርዓት ይጠቅሳሉ። በኢትዮጵያ ግን ለምዕመናን ዘይት ይፈቀዳል። የቀናት ብዛት የሰርቢያ ታላቁ ጾም 48 ቀናት አካባቢ ሲሆን የኢትዮጵያ ግን 55 ቀን ነው። የምግብ አይነቶች በሰርቢያ ጎመንና ባቄላ ዋናዎቹ የጾም ምግቦች ሲሆኑ በኢትዮጵያ ምስር፣ ሽሮና እንጀራ ቀዳሚ ናቸው። የወይን ጠጅ ሰርቢያውያን በጾም ቅዳሜና እሁድ የወይን ጠጅ መጠጣት ይፈቀዳል። በኢትዮጵያ ግን በጾም ወቅት አልኮልና ለመጠጣት ይመረጣል። የሰዓት ጾም በኢትዮጵያ ምዕመናን እስከ 9 ሰዓት መጾማቸው እንደ ግዴታ ሲታይ፣ በሰርቢያ ግን ትኩረቱ በውሃ ብቻ የተቀቀለ ምግብ መመገብ ላይ ነው። የአሶሪያን ቤተክርስቲያን ታላቁ ጾም ሳውማራባ ስርዓት የመጾሚያ ሰዓት በአሶራውያን ስርዓት ታላቁ ጾም ቀናት እጅግ ጥብቅ ናቸው። ምዕመናን እንደየአቅማቸው እስከ 9 ሰዓት ወይም ፀሐይ እስክትጠልቅ ድረስ ምንም አይነት ምግብና ውሃ ሳይቀምሱ ይጾማሉ። በተለይ በጾሙ መጀመሪያ ሳምንትና በሕማማት ሰሞን ሆሊ ዊክ የሰዓት ጾሙ በጣም ይጠነክራል። የማይበሉ የምግብ አይነቶች በአሶራውያን ዘንድ በታላቁ ጾም ወቅት የሚከተሉ የእንስሳት ተዋጽኦች በጥብቅ የተከለከሉ ናቸው። ስጋ፣ የወተት ተዋጽኦ፣ እንቁላል፣ አሳ እና አልኮል ናቸው። የሚበሉ የምግብ አይነቶች ምዕመናን በእጽዋትና በጥራጥሬ ላይ የተመሰረቱ ቀላል ምግቦችን ይመገባሉ። ቡርጉሊ ከተሰበረ ስንዴ የሚሰራና በጾም ወቅት እንደ ዋና ምግብ የሚያገለግል ነው። ምስርና ባቄላ፣ ዱማ፣ የደረቅ ፍራፍሬዎች በተለይ በጾም ሰዓት ለብርታት ሲባል በለስ፣ ፊግስ እና በዘቢብ በስፋት ይበላሉ። ከኢትዮጵያ ኦርቶዶክስ ያላቸው አንድነት የእንስሳት ተዋጽኦ ክልከላ፣ አሳ ለመብላት፣ የሰዓት ጾም፣ የጾም ጅማሬ። ከኢትዮጵያ ኦርቶዶክስ ያላቸው ልዩነት የቀናት ብዛት የአሶራውያን ታላቁ ጾም 40 ቀናት ሲሆን ከሕማማት ሳምንት ጋር ተዳምሮ 47 ወይም 48 አካባቢ ይቆያል። የኢትዮጵያ ግን 55 ቀናት ነው። የመሰረት ምግብ ቋንቋ አሶራውያን ለጸሎት የሚጠቀሙት የጌታችን የኢየሱስ ክርስቶስ ቋንቋ የነበረው አራማይክ ሲሆን ኢትዮጵያውያን ደግሞ ግዕዝ ይጠቀማሉ። የቅመማ ቅመም ልዩነት አሶራውያን ምግባቸውን ለማጣፈጫነት ታሂን ወይም ሰሊጥ እና የወይራ ዘይት በብዛት ይጠቀማሉ። የኢትዮጵያ ኦርቶዶክስ የጾም ምግቦች ግን በበርበሬ ቅመም የታወቁ ናቸው።
መደምደሚያ። የጾም መንፈሳዊ ፍሬ በተለያዩ ሀገራትና አብያተ ክርስቲያናት ያለውን የጾም ስርዓት ስንመለከት የሰው ልጅ ምንም እንኳን በተለያዩ ቋንቋዎች ቢጸልይምና ልዩ ልዩ ባህላዊ ምግቦችን ቢመገብም የጾሙ ዓላማ ግን አንድና አንድ ያው መሆኑን እንረዳለን። ይህም ነፍስን በሥጋ ላይ ማሰልጠን፣ ለድሆች ማሰብና ወደ ፈጣሪ መቅረብ ነው። በዚህ ዳሰሳችን እንደተመለከትነው የምግብ አንድነት አብዛኞቹ አብያተ ክርስቲያናት ከእንስሳት ተዋጽኦ መከልከል እንደ መሠረታዊ የጾም ሥርዓት ያደርጋሉ። የባህል ውበት እያንዳንዱ ሀገር ካለው የአየር ንብረትና መልክዓ ምድር አቀማመጥ በመነሳት ለምሳሌ የግሪኮች የባህር ምግብ፣ የህንዶች ኮኮናት፣ የኢትዮጵያውያን እንጀራና ሽሮ ለጾም ማዕዱ የራሱን ልዩ ጣዕም ሰጥቶታል። መንፈሳዊ ትስስሩም የሰዓት ጾም፣ ስግደትና ጸሎት በሁሉም አብያተ ክርስቲያናት ዘንድ የማይነጣጠሉ የጾም ክፍሎች መሆናቸው ጥንታዊው ክርስቲያናዊ ሥርዓት እስከ ዛሬ ድረስ በጽናት መቆየቱን ያሳያል። በአጠቃላይ ጾም መከልከል ብቻ ሳይሆን መስጠትም ነው። ሆድን ከምግብ ማስራብ ብቻ ሳይሆን ነፍስን በምግባር ማጥገብ ነው። ይህ በየሀገራቱ ያለ የጾም ልዩነትና አንድነት የሃይማኖትን ጥልቅ ውበትና የሰው ልጅን የባህል ብዝሃነት በግልጽ የሚያሳይ ምስክር ነው። ስብሐት ለእግዚአብሔር።